በቸርነቱ እስከዚህ ሰዓት ድረስ ጠብቆ ከዚህ ሰዓት ከዚህ ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ከሥላሴ ቀጥሎ ስሟ የተመሰገነ ይሁን። ለመምጣታችን ምክንያት የሆኑት የታላቁ ሰማዕት የቅዱስ ቂርቆስና የእናታችን የቅድስት ኢየሉጣ ቃል ኪዳን ምልጃ ጸሎት ከሁላችን ጋር ይሁን። ለእናንተም እንደሚገባችሁ በእግዚአብሔር ስም ወንዶችም ሴቶችም እንደምን ሰነበታችሁ? እንደምን ከረማችሁ? ይህ አባቶቻችን ሁልጊዜም በመዓልትም በሌሊትም እግዚአብሔርን ደጅ በሚጠኑበት ሰአሊ ለነ ቅድስት ሳይባል ወደማይዋልበት ምህላው ጸሎቱ አብዝቶ አገልግሎቱ ሁሉ ፍጹም የሆነ ለእግዚአብሔር ቅርብ የሆነ አገልግሎት በሚሰጥበት በቅዱሱ ስፍራ የአንድ ቀንም ቢሆን ምናኔ አድርገን እንድንመለስ ስለፈቀደልን የአባቶቻችን የቅዱሳን አምላክ እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። የምንነጋገርበት የትምህርታችን ርዕስ ኢይኩን ጉያክሙ በክረምት ወበሰንበት፣ ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ። ወባቱ ጸልዩ ከመ ኢይኩን ጉያክሙ በክረምት ወበሰንበት፣ ስደታችሁ ሽሽታችሁ በክረምት እንዳይሆን በሰንበትም እንዳይሆን ጸልዩ ይላል። ይህን ሀሳብ መነሻ አድርገን በተወሰነ ደቂቃ የክረምት ትምህርት እንማራለን። ጠቅላላ የትምህርታችን ይዘት ክረምት ምንድን ነው? በዚህ ርዕስ መነሻነት ስደታችን በክረምት በበጋ እንዲሆን በክረምት እንዳይሆን እንድንጸልይ በሰንበትም እንዳይሆን የተደረገበት ምክንያት ምንድን ነው የሚለው እንዳለ ሆኖ ክረምቱ በራሱ አንድ የሚያስተምረን የራሱ የሥነ ፍጥረት ጸጋ ነውና እሱን እንመለከታለን። ሁላችንንም አምላካችን እንዲያስተምረን መልካም ፈቃድ ይሁንልን። ያለንበት ወቅት ዘመነ ክረምት ነው። ትምህርቱ ስነ ፍጥረትን ማዕከል ያደረገ ትምህርት ነው። በምድር ላይ 4 መምህራን አሉ። አእምሮ ጠባይ የሚባል በጎ ሕሊና አለ፣ ስነ ፍጥረት አለ፣ መጻሕፍት አሉ፣ መምህራን አሉ። መምህራን ባይኖሩም መምህራን ቁመው አስተምረው ለሕዝቡ አቅጣጫ ባይሰጡም እግዚአብሔር መኮንኑን ካጠፋ አይቀርም። ለምን? መጻሕፍትን አንብቦ እንኳን ወደ እግዚአብሔር መቅረብ ስላለበት ማለት ነው። ቅዱሳት መጻሕፍትን ባይኖሩ እግዚአብሔር መቅጣቱን አይተውም። ለምን? መምህር አድርጎ ያቆመው ስነ ፍጥረት አለና ስነ ፍጥረትን እንዲጠቀምበት አእምሯችን አእምሮ ጠባይ የሚባል በጎ ሕሊና ለሁላችንም ሰጥቶናል። ክፉና ደጉን መለየት የሚችል እችን በጎ ሕሊና ሰጥቶ ሲኦልና ገነት ጨለማና ብርሃን መለየት የምትችል ማተብ ላላሰሩ ለአሕዛብ ሳይቀር የሚቀጡበት ምክንያታቸው መጽሐፍ ቅዱስ ስላላነበቡ መምህር ቁሞ ስላላስተማራቸው ሳይሆን አእምሮ ጠባያቸውን ተጠቅመው ስነ ፍጥረትን መርምረው ወደ እግዚአብሔር ስላልቀረቡ ነው። በጣም ማይሳሳተው መምህር ስነ ፍጥረት ነው። ምናልባት እኛ ከዚህ ቁመን ተናግረን ከንግግራችን ጎድለን ልንገኝ እንችላለን። መጻሕፍትም የትርጉም መንሻፈፍ ገጥሟቸው ያረዳድ ክፍተት ተፈጥሮ በመካከላችን እንደታሰበው ሳይሆን ሊቀር ይችላል። የስነ ፍጥረት መምህርነት የተግባር መምህር ስለሆነ ማይሳሳተው የሚባል ከአራቱ መምህራን ትክክለኛው መምህር ስነ ፍጥረት ነው። ስለዚህ ክረምቱን ስናነሳ የስነ ፍጥረትን ትምህርቶች ሁሉ ያነሳልን ስለሆነ ነው። እንግዲህ ከ365 ቀናት መካከል አንዱ ዓመት በ4 ክፍል ይከፈላል። 4 ወቅቶች አሉ። ትምህርቱ እንዲህ ብሎ ነው የሚጀምረው። ክረምት አለ፣
በጋለ ጸደይ ያለ መጸው የሚባል 4 ክፍሎች አሉት። 91 ቀን ይደርሳቸዋል። 15 ኬክሮስ ይጨመራል። እንዲህ የሆነ አመቱ በ4 ሲከፈል እንደምታውቁት 4 የወንጌል ጸሐፊያን በቤተ ክርስቲያናችን አሉ። 4ቱን ወቅት 4 ወንጌላውያን በምስጢር ተካፍለው ወንጌላውያኑ በስያሜ ይቀጥላሉ። ይህ ክረምት ማርቆስ በሚባለው ወንጌላዊ የተመሰለ ክረምቱ በማርቆስ ወንጌላዊ ነው። ቅዱስ ዮሐንስ የሚባለው በበጋው ይመሰላል። ቅዱስ ሉቃስ ደግሞ በመጸው በሚባለው ይመሰላል። ቅዱስ ማቴዎስ በጸደይ ይመሰላል። እነኛ 4 ወቅቶች መጸው የሚባለው ከመስከረም 26 እስከ ታኅሳስ 25 ድረስ ያለው መጸው ይባላል። የነፋስ ወቅት ነው። ከታኅሳስ 26 እስከ መጋቢት 25 ድረስ ያለው በጋ ይባላል። ይህ የእሳትና የሙቀት ወቅት የሚባለው ነው። ከመጋቢት 26 እስከ ሰኔ 25 ድረስ ያለው ወቅት ጸደይ ተብሎ ይጠራል። ምድር ከትኩሳቷ የምታልፍበት ወቅት ነው። ከሰኔ 26 እስከ መስከረም 25 ያለው ወቅት ደግሞ ዘመነ ክረምት ተብሎ ይጠራል። ዛሬ የምንማረው ዘመነ ክረምትን ነው። በወንጌላውያኑ ስንመስለው ይሄ ዘመነ መጸው የምንለው ከመስከረም ጀምሮ እስከ ታኅሳስ ያለው መስከረም 26 ጀምሮ ያለው በሉቃስ ይመሰላል። ሉቃስ ማለት ከወንጌላውያን አንዱ ነው። በሱ የሚመሰለው የነፋስ ወቅት ስለሆነ ቅዱስ ሉቃስ ወንጌሉን የሚጽፈው የሉቃስ ወንጌል ሲጀምር መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ፣ የእግዚአብሔር ቅዱስ መንፈስ ወደ አንቺ ይመጣል፣ ባንቺም ያድራል፣ ይከልልሻል፣ ይጋርድሻል እያለ በአምሳለ ነፋስ በሚሰጠው በመንፈስ ቅዱስ ስለሚመሰል ሉቃስ የዛ ምሳሌ ይሆናል። ሲቀጥል በጋው የቅዱስ ዮሐንስ ምሳሌ ይሆናል። ቅዱስ ዮሐንስ ወንጌላዊ በበጋ የሚመሰለው በጋ ደረቅ ነው፣ እንደ እሳት ነው። ስለዚህ ይሄ የእሳት ወቅት የሚባለው በጋ ደረቅ ስለሆነ ቅዱስ ዮሐንስ ደግሞ ወንጌሉን ሲጽፈው ተቃራኒ የሌለው ተመሳሳይ የሌለው ደረቅ የሆነ ቃል ያ ቃል በመጀመሪያ ነበረ ብሎ የሚጀምር ስለሆነ የዮሐንስ ወንጌል በበጋው ተመስሏል። ማለት ደረቅ ነው ማለት ጠንከር ያለ ነው ማለት ነው። ዳቦ መጎርደም ጥሬ መቆርጠም የቻሉ ሰዎች ብቻ የሚረዱት እንጂ ፍትፍትና ወተት አይነት አይደለም። ጥንካሬ ያስፈልገዋል። ወንጌላውያን ቀሌምንጦስ ዘኢየሩሳሌም የሚባል አንድ ሊቅ የዮሐንስን ወንጌል ጠንካራነቱን ሲገል ማቴዎስ፣ ማርቆስ፣ ሉቃስ እንደ ስጋ ቢሆኑ የዮሐንስ ወንጌል ግን እንደ ነፍስ ነው ይላል። ሶስት ወንጌል የሚባለው ሰው ቢሆን ማቴዎስ፣ ማርቆስ፣ ሉቃስ የሚባሉት ስጋ ሆነው የዮሐንስ ወንጌል እንደ ነፍስ ሆኖ ያገለግላል ይላል። ጠንካራ ነው። ሊቃውንትም ሲናገሩ የማቴዎስ ወንጌል አልገባኝ የሚል ሰው ልግመኛ ነው፣ የዮሐንስ ወንጌል በቀላሉ ገባኝ የሚል ሰው ግን ጉረኛ ነው ይላል። ደረቅና ጽኑ የሆነ ወንጌል ነው። በበጋው ይመሰላል። ደረቅ ነው። ያ ቃል በመጀመሪያ ነበረ ብሎ ይጀምራል። ጥንት ቀዳማዊነቱን ይናገራል። ይቀጥልና ጸደይ የሚባለው ወቅት በጋው ድርቀት የመታት ምድር፣ በድርቅ የቆሰለች ምድር ፈውስ የምታገኝበት ሰዓት ደግሞ ይህ ዘመነ ጸደይ የሚባለው ዝናሙ ካፊያው ምድር የምትለመልምበት ልብሷን እንደገና የምታገግምበት ድርቅ በሽተኛ ያደረጋት ምድር የምታገግምበት ልምላሜ የሚታይበት ጸደይ የሚባለው በማቴዎስ ይመሰላል። ማቴዎስ ምድራዊ ልደቱን ስለሚጽፍ የዘርም ወቅት ስለሆነ የክርስቶስን የዘር ግንድ ተርትሮ የሚናገር ማቴዎስ ስለሆነ በሱ ይመሰላል። ወደ ዋናው ወደ ያዝነው ትምህርት ስንመጣ ቅዱስ ማርቆስ ከሰኔ 26 ከመስከረም 25 ዘመነ ክረምቱ በማርቆስ ይመሰላል። ለምንድን ነው በማርቆስ የሚመሰል ሲባል የማርቆስ ወንጌል የሚጀምረው በጥምቀት ነው የሚጀምረው። በጥምቀት ይጀምራል። ጥምቀት ደግሞ የሚደረገው በውሃ ነው።
ውሃ ደግሞ የሚበዛው ክረምት ነው። ስለዚህ ከዚህ የተነሳ ክረምቱ የቅዱስ ማርቆስ ምሳሌ ከአራቱ ወንጌላውያን ሆኖ ተሰጥቷል። እንዲህና እንዲያ እያለ የክረምቱን ጸጋዎች መመልከት ስንጀምር ንዑሳት ክፍሎች ዘመነ እነዚህ ደመና፣ መባረቅት፣ ነጎድጓድ እያሉ ምንጠራቸው አይነ ሁሉ ቋት እያልን ቁራዎች ሁሉ የሚያነሳበት ክፍል አለው የራሱ ክረምቱ ሲከፋፈል። እንደምታውቁት ቁራ ተፈጥሮ ምንድነው ካላችሁ ቁራ በተፈጥሮ ያው እንደምናውቀው ጥቁር ነው። ሲወለድ ግን የቁራ ልጅ ሲፈለፈል ፍም ሆኖ ትንታግ መስሎ እሳት መስሎ ነው የሚወለደው። ቁራ ተፈጥሮ በጣም ፍም መስሎ ሲወለድ ወላጆች እናቱም አባቱም ቀይ ሲሆንባቸው እነሱን ስለማይመስል ከለሩ ደንግጠው ምን አይነት እሳት ነገር ተፈጠረ ብለው እናቱ ትታው ትጠፋለች። ቁራ በጣም እሳት መስሎ ስለሚወለድ ማለት ነው። እና ይህን ውራ ሞራ እየቀለበ እግዚአብሔር እርጥብ ስለሆነ እርጥበቱን ፈልገው ተሐዋስያን ሲሄዱ ካፉ እያገባ እግዚአብሔር እየመገበ ያሳድገዋል። 40 ቀን እየሆነው እያደገ ሲመጣ ጠጉር ያበቅላል። ጠጉሩ ሲበቅል ወላጆቹን ይመስላል፣ ጥቁር ይሆናል። ጠጉሩና ላባው ሲጀምር ይጠቁራልና ከዛ በኋላ ነው ወላጅ የሚመጣ። እስከዛ ግን ብቻውን ነው የሚያድገው ቁራ። እና እግዚአብሔር ምን ይባላል? ውራ ሞራ ሚቀልብ ይባላል። በርጥበት እየሳበ ሲያበላው ይቆያል። ጠጉር ሲያበቅል ትክክለኛ ወላጆቹን ሲመስል ወላጆቹ ይመጣሉ ካደገ በኋላ። የሚያሳድገው ግን እግዚአብሔር። እንዲህ እያለ ስነ ፍጥረትን የመረመርን እንደሆነ በጣም ክረምቱ በራሱ የክረምትነት ጸጋው የሚያመጣው በጣም ብዙ ነገር አለ። አሁን በዚህ ወቅት ይላሉ ሊቃውንት መብረቁ ከቃለ እግዚአብሔር ጋር ነው የሚገናኝ። ቅዱስ ዮሐንስ አፈወርቅ ምን ይላል? መብረቅ መብረቅ ይወልድ ይላል። መብረቅ መብረቅን ይወልዳል እያለ አንዱ ሊቅ ሌላውን ሊቅ እንደሚተካ ይናገራል። ምስጢር በምስጢር ላይ ሲደራረብ መብረቅ መብረቅን ወለደ ይላል። ከዚህ የተነሳ ዋልያ የምትባል ስነ ፍጥረት አለች። እቺ ዋልያ የምትባል ስነ ፍጥረት ምጧ በጣም ጠንካራ ነው። መንፈቅ ያክል ታምጣለች። የዋልያ ልጅ ተጸንሶ መወለጃው ሲደርስ ምጥ ስትጀምር ግማሽ አካሉ ይወጣና ልክ ግማሽ አካሉ ወጥቶ ፊቱ ስለሆነ የሚወጣው ሳር እየነጨ ውሃ እየተጎነጨ መንፈቅ ይቆያል። ምጥ ላይ ናት እሷ እየተጨነቀች፣ ልጁ ግን ሳር ይነጫል፣ ውሃ ይጎነጫል። እንዲህ መንፈቅ በከባድ ምጥ የቆየችዋ ዋልያ ልክ ክረምቱ ይመጣና መብረቅ ነጎድጓዱ ሐምሌ አካባቢ ይሄ ያለንበት በጣም ከባዱ የነጎድጓድ ወቅት ነው ይሄ ያለንበት። ስለዚህ ከዚህ የተነሳ በዚያ ሰዓት ያ መብረቅ ድንገት ብልጭ ሲል ያስጨነቃት ምጥ ፍትልክ ብሎ ወጥቶ በድንጋጤ እንደበረረ ይቀራል። የእናቱ ጡት ሳይጠባ ያን ያክል መንፈቅ ያጠባች ያማጠች እናት ልጇን ዞር ብላ አንድ ቀን በምላሷ ሳትነካው በናፍቆት ትሞታለች። መንፈቅ ያማጠችበትን ምጥ የገላገላት ክረምቱ ነው፣ መብረቁ ነው፣ ነጎድጓዱ ነው። ስለዚህ ለእያንዳንዱ ክስተቶች የክረምቱ ከስነ ፍጥረት አንጻር ያየነው እንደሆነ ብዙ ጸጋዎች የሚንጸባረቁበት ይህ የክረምት ወቅት ነው፣ የክረምቱ ወቅት ነው። በዚህ ወቅት በጣም የስነ ፍጥረት ትምህርቶች ጎልተው የሚታዩበት ስለሆነ ነው ይሄንም ያነሳው። እንዳልኳችሁ ስነ ፍጥረት ማይሳሳተው ትክክለኛው መምህር ስለሆነ ነው። ታውቃላችሁ ጨረቃ ብርሃኗ ሁልጊዜ ሙሉ አይደለችም። 15 ቀን ከቆየች በኋላ በተለይ 3 ቀን በሙላት ብርሃን ከቆየች በኋላ የጎደለች ትሄድና መጨረሻ አካባቢ 29 28 አካባቢ እልም ድርግም ብላ ትጠፋለች። ብርሃኗን ትጨርሳለች። ብርሃኗን ስትጨርስ ዓለም ጨለማ ይሆንና የጨረቃ ብርሃን ይወገድና ጨለማ በሆነበት ሌሊት እሷ ግን በትትና አንገቷን ደፍታ ከፀሐይ ስር ብርሃን ሲስልባት ያድራል የእግዚአብሔር መልአክ። አው ለዓለም አምጥታ ብርሃንን ለመስጠት እሷ ግን አንድ ቀን ጠፍታ ታድራለች። የሄደችበት ይጠፋል። ያኔ እየተቀባች እየተዋበች ሲያሰማምራት
የፀሐይን ብርሃን እየቀዳ ብርሃን ይሞላታል። የእግዚአብሔር መልአክ ያንን ይዛ መጣ እንደገና ታበራለች፣ መልሳ ትጎድላለች። የኛ የሰው ልጆች ህይወትም እንዲህ ነው። የሆነ ጊዜ ይጎላል መንፈሳዊ ህይወታችን፣ እንደ ጨረቃ ብርሃን እንጠፋለን። የሆነ ጊዜ ደግሞ ሞቅ እንላለን፣ እንሞላለን። ስለዚህ መሙላት መጉደላችን በእንደነዚህ አይነት መንፈሳዊ ቦታዎች መስተካከል እንደሚችል ጨረቃ ብርሃኗን ከፀሐይ እንደመቅዳት ከታላቁ ገዳም የመንፈሳዊ ህይወታችን አቅጣጫ እንዲቀዳ ሰውነታችን ሰርተን ቀጠን በዚህም ቀን የሚገኘውን በረከት ለማግኘት ወደ አባቶቻችን ወደ ጸኑበት ታላቅ ገዳም እንሄዳለን ማለት ነው። ስለዚህ እንዲህ እያልን ስንመለከተው እንደምታውቁት እንደው ስነ ፍጥረቱን እዩትና በክረምት ይላል። እነዚህ ቁልቋል አይነት በክረምት በጣም ብዙ የሚለመልሙ ዛፎች አሉ። በአብዛኛው ለምለም ነው፣ ግን አስተውላቸው ካያቸው አንዳንድ ዛፎች እንደነ ቁልቋል በክረምቱ የሚደርቁ ዛፎች አሉ። እንደ ቁልቋል ያለ በክረምት ምድሪቱ ለምልማ ሳር ቅጠል ሁሉ ለምለም ሆኖ ከዛ መካከል ግን ደረቅ ዛፎች አሉ። የሚደርቁት መቼ ነው? ያለ ጊዜው የሚደርቁ በክረምት ይደርቃሉ። እነኚህ ደረቅ ዛፎች እንዴት ነው የሚመሰሉ ከኛ ህይወት ጋር የሚለው ነው ዋናው ትምህርታችን የሚሆን። ይህ ክረምት አጭር ነው። ክረምቱ የዚህ ዓለም ምሳሌ ነው። በጋ የመንግስተ ሰማያት ምሳሌ ነው። ክረምቱ አጭር እንደሆነ በምድር ላይ የተሰጠን ዕድሜ በጣም አጭር ነው። በጋው ረጅም እንደሆነ ምሳሌው ጎደሎ ቢሆንም መንግስተ ሰማያት ላይ የምንኖረው የዘላለም ኑሮ መሆኑን ማሳያ ነው። ክረምት ዳጡ፣ ማጡ፣ ጎርፉ፣ ጎፉ ይበዛል። ብዙ ስቃይ ያለበት ይህ ዓለምም መታሰር፣ መፈታት፣ መራብ፣ መጠማት፣ ማግኘት፣ ማጣት የሚባል በጣም ብዙ ውጣ ውረድ አለው። ለምን መሰላችሁ? ሰው ይህንን ስነ ፍጥረት ባለማየቱ በህይወቱ አንዳንድ ክስተት ሲገጥመው አይረዳም። እንዴት ማሰብ አለብን መሰላችሁ? 24 ሰዓት የሚባለው ሙሉ ብርሃን አይደለም። 24 ሰዓት የሚባለው ግማሹ ሌሊት ነው፣ ግማሹ ቀን ነው። የኛ ህይወትም እንዲህ ነው። ዓለም ላይ የምንኖር ሰዎች ግማሹ ብርሃን ነው፣ ግማሹ ጨለማ ነው። አንዳንድ ቀን እንዲህ አይነት ጨለማዎች አሉ። አንዳንድ ቀን ብርሃን ይሆናል። ህይወታችን እንደ 24 ሰዓት በጨለማና በብርሃን እንደሚፈራረቅ ሀዘንና ደስታ፣ ማግኘትና ማጣት፣ እንዲህ አይነት ፈተናዎችና ምቹ ነገሮች እየተፈራረቁበት ምትሄድ ህይወት ናት። ግን ክረምት የኛ የእድሜያችን ምሳሌ ነውና አጭር ነው ክረምቱ። በጋውን አያክልም። ብዙም ፀሐይ የለው። በጋው ግን በብርሃን የተሞላ ነው። መንግስተ ሰማያትም በብርሃን ያለች ሀገር ናት። ያንንም ያሳይ ነው። ክረምት የዚህ ዓለምና የእድሜያችን ምሳሌ ብቻ አይደለም። 5500 ዘመን ገነት የተዘጋችበት ዘመንም ነው። ክረምት የተስፋ ዘመን ነው፣ የፍሬ አይደለም። ተስፋ ብቻ ነው ተንጠልጥሎ ያለበት፣ ቅጠል ብቻ የሚታይበት ክረምት። ከዚህ የተነሳ ወገኖቼ በዚህ አቅጣጫ እንዲህ እያልን እየመረመርን ስነ ፍጥረትን ክረምቱ የ5500 ዘመን ስለሆነ አባቶቻችን ሲመስሉ ነቢያትን የክረምት ገበሬ፣ ሐዋርያት ግን የበጋ ገበሬዎች ይሏቸዋል። የክረምት ገበሬ የተባሉ ነቢያት ገነት ተዘግታ መርገም ትውልድ ላይ ወድቆ ጮህን ጩኸታችን የመርገም ጨርቅ ሆነ ብለው የተናገሩበት ያ ዘመን፣ ያ ከባድ ዘመን በክረምት ተመስሏል። የክረምት ገበሬ ጠዋት ወጥቶ ሲሄድ ቁርስ ሊበላ አይችልም። እንጨቱ እየተጫጫሰ ሁሉ ነገር አይደርስም። ሳይበላ ጦሙን ከላይ ውሃ ከታች ውሃ ሲወርድበት ይውላል። የበሬ ዕቃ ተሸክሞ ሲሰቃይ ይውላል። ተመልሶ ማታ ሲመጣም ጎመን ጨምቃ ትጠብቀዋለች ይላል። ያንን ተመግቦ ያለ ምቾት ክረምቱን እየተንገላታ ያሳልፈው። የበጋ ገበሬ ጠዋት በልቶ ይወጣል። ቀንም ሄዶ በሄደበት እሸቱን ኩቶ ደርሶ ሲበላ ይውላል። ተመልሶ ሲመጣ
ሁሉ ነገር ቤቱ ላይ የተዘጋጀ ነገር ያገኛል። የሚበላ የሚጠጣው ነገር ሚስቱ ቤት ነው የምትውለው፣ ደረቅ ነው፣ ምቹ ነው። ስለዚህ የክረምት ገበሬዎች ነቢያት ምሳ ቁርስ ሳይበሉ እንደመሄድ ልጅነት ሳያገኙ የኖሩበት ዘመን ነው። ክፉ ዘመን፣ የጨለማ ዘመን። ከዛ ቀጥሎ በሄዱበት ከላይ ከታች ውሃ ሆኖ በስቃይ እንደሚውሉ መንግስተ ሰማያት ተዘግታባቸዋለች። ማታም ሲመለሱ መልካም ነገር እንደማይቆያቸው ሲሞቱም ገነት ተዘግታ ወደ ሲኦል መውረድ ብቻ ሆኖላቸዋል ዕጣ ፈንታቸው። የበጋ ገበሬዎች ሐዋርያት ግን ጠዋት ቁርስ በልቶ እንደመሄድ ምሳቸውን ቁርሳቸውን እንደመብላት ልጅነት አግኝተው በሄዱበት እሸቱን ጉቶ ማግኘት ማለት ታምራት እየተደረገላቸው ከክርስቶስ ጋር አብረው ደስ ብሏቸው ይውላሉ። ከዚህ በኋላ መጨረሻ ወደ ማታም ሲመጡ ሁሉ ነገር እንደሚዘጋጅላቸው ገነት ተከፍታ ተጠብቃቸዋለች ከሞት በኋላ። ይሄ ሁሉ መልካም ነገር የሚፈስበት የክረምት ጸጋዎች የሚነገሩበት እንዲህ እያልን ያሰብነው እንደሆነ ይሄ ክረምት የዚህ ዓለም የእድሜያችን ምሳሌ ነው። በዚህ መካከል ቅድም እንዳልኳችሁ ወደዛኛው ሐሳብ ስወስዳችሁ በጋ ማለት ክረምት ብዙ ዛፎች ሲለመልሙ አልፎ አልፎ ደረቅ ዛፍ አለ። በበጋ የሚደርቅ ዛፍ ማለት በጋ ይያል፣ በክረምት የሚደርቅ ዛፍ ማለት ክረምት ይያለም ነውና የደረቁ ዛፎች በክረምት በዚህ ምድር ላይ መንፈሳዊ ጠብ የሚል ነገር የሌላቸው ሰዎች ማለት አንዳች ጠብ የሚል ነገር የሌላቸው ሰዎች በበጋ የሚደርቁ ማለት በክረምት የሚደርቁ መንፈሳዊ ሕይወት የንስሐ ሕይወት ለስጋው ደሙ ለደጀ ሰላሙ ማይበቁ እነሱ በክረምቱ የደረቁ ዛፎች ናቸው። በዚህ ምድር ላይ ደረቅ ዛፎች። በአንጻሩ ተመልከቱ፣ በጋ ላይ ደግሞ ብዙ ዛፎች ሲጠወልጉና ሲደርቁ፣ በበጋ ደግሞ ያለመልሙ አንዳንድ ዛፎች አሉ። እነዚህኞች ዛፎች ደግሞ በመንግስተ ሰማያት የሚመቻቸው በዚህ ምድር ላይ ክረምት ደርቀው በጋ የሚለመልሙ የሚባሉ ዛፎች በዚህ ምድር ላይ ሳይመቻቸው በዚህ ምድር ላይ ሁሉ ነገር በኪሳራ ያሳለፉ ግን በጋ የሚለመልሙ ማለት መንግስተ ሰማያት ሙሉ በሙሉ የተሰጠቻቸው እድለኛ ሰዎች ናቸው። አንዳንድ ዛፎች ደግሞ ክረምትም በጋም ደረቅ ዛፎች ይባላሉ። አያችሁ፣ የሚያሳዝኑ ዛፎች እነዚህ ናቸው። ክረምትም ደረቅ በጋም ደረቅ ዛፎች አሉ። በዚህ ምድርም ደረቆች አሉ፣ የሁለት ሀገር ስደተኞች በዚህ ምድር ላይ ሰርቀው ዘርፈው ቀምተው ቋንጃ ቆርጠው ማረሚያ ቤት ይገባሉ። ማረሚያ ቤት ሆኖ የሚያስቡት ልፈታና ንስሐ ገባለሁ አይደለም፣ ልፈታና ያሳሰረኝን አሳየዋለሁ ብለው ለግድያ ነው የሚፈክሩ። ማረሚያ ቤት ሲፈክሩ እንደቆዩ ልክ ከማረሚያ ቤት ሲመጡ ተመልሰው ነፍስ ያጠፋሉ፣ በደል ይሰራሉ፣ ተመልሰው ይታሰራሉ። እድሜ ልካቸውን በማረሚያ ቤት ደርቀው በዚህ ምድር ላይ ሳይመቻቸው ይቀራሉ። በበጋው ደግሞ እንዲሁ ይደርቃሉ። ማለት በመንግስተ ሰማያትም ለንስሐ ሳይበቁ የሚሄዱ ሰዎች የሁለት ሀገር ስደተኞች ነው፣ ደረቅ ዛፎች ይባላሉ። እግዚአብሔር አምላካችን ከደረቅ ዛፎች እንዳንሆን በቸርነቱ ይጠብቀን። በአንጻሩ በጋና ክረምት ቅጠላቸውን ማይጥሉ ደግሞ በቁጥር በጣም ጥቂት የሆኑ ቁጥራቸው በጣም ትንሽ ነው። በጋም ክረምትም ቅጠል ማይለያቸው ለምለም ዛፎች እነዚህ ደግሞ በመንግስተ ሰማያትም በዚህ ምድርም በዚህ ምድር ቤት ሰርተው ልጅ ወልደው እንግዳ ተቀብለው አስራት በኩራት አውጥተው ቤተ ክርስቲያን ሰርተው መልካም ነገር አድርገው መጨረሻቸው እግረ መንገዱን እነዚህ ክረምትም በጋም የሚደርቁ ዛፎች ናችሁ ሆይ የኔ ሕይወት በጋም ክረምትም የምትደርቅ ዛፍ ናት ወይንስ ክረምትም በጋም ቅጠል ማይለያት ዛፍ ናት እያሉ ስነ ፍጥረትን ከራስ ጋር መመርመር ያስፈልጋል፣ ማስታረቅ። አሁን ይህን በመጽሐፍ ቅዱስ አንድ ሐሳብ ላይ ላድርሰው። የሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ ስታነቡ አልዓዛርና ኖዌ የሚባሉ ተቃራኒ ሰዎች ታገኛላችሁ። አንዱ በጣም ፍጹም ድሃ ነው፣ አንዱ ፍጹም ባለጸጋ የሚባሉ ናቸው። ኖዌ ማለት ቀጭኔ ተርባ ግር መልበስ የሚችል
በጣም ቅንጡ ባይለጸጋ ሽቅርቅር ባይለጸጋ ነው ነዌ። ልብ በሉ። አሁን እነዚህ በጋ የሚደርቁ ክረምት የሚለመልሙ፣ ክረምት የሚደርቁ በጋ የሚለመልሙ፣ በጋም ክረምትም ደረቅ ዛፎች፣ ክረምትም በጋም ለምለም ዛፎች በአራት ክፍል የከፈልነው የእኛን የሰው ልጅ ህይወት ነው። ከዛፍ ላይ እንዳናስቀረው መጽሐፍ ቅዱሳዊ ሳይመስለን እንዳይቀር መጽሐፍ ቅዱስ ላይ ያስደገፍኩት ነው። አሁን ወደ ዋናው ትምህርት ስንመጣ የሉቃስ ወንጌል ላይ አልዓዛርና ነዌ የሚባሉ ድሃና ሀብታሞች አሉ። ቅዱስ ዮሐንስ አፈወርቅ እነዚህን ድሃውንና ሀብታሙን ሲገልጣቸው ልክ ዓለም ላይ ያለ እውነት እንዲህ ነው ይላል። ዓለም ላይ ያለ ድሃም ባለጸጋም ፊልም ሰሪ ነው ይላል። እልም ያለው ድሃ ሀብታም ሆኖ ፊልም ሊሰራ ይችላል። ፊልሙ ሲጠናቀቅ ግን ወደ ነበረበት ይመለሳል። ወደ ነበረበት ማንነት ይመለሳል። እነዚህ ባለጸጋና ድሃው አልዓዛር በአንድ ላይ ነው የሚኖሩት። በዚህ ምድር ላይ ሲኖሩ በጋ እንደለመለመ ዛፍ፣ በጣም ቅጠሉ እንዳልጣለ ዛፍ ምርጥ የነበረው በምድር ላይ የተሳካለት ሰው የተባለው ባለጸጋው ነዌ ነው። በቁስል የተመታ የአልዓዛር ችግር ደግሞ ይገርማል። ህመምተኛም ነው፣ ድሃም ነው። ከድህነቱ ላይ በሽታ ተቀላቅሎበታል። ጤናውን ምክንያት አድርጎ እንዳያመሰግን ሀብትም የለው ጤናም የለው። ይሄ ያለመኖሩ ብቻ አይደለም፣ ጎረቤቱ ላይ በቅምጥል የሚወጣ ሽቅርቅር ባለጸጋ ያያል። አዎ ሰዎች እንደምንም ብለው መኖር ሲችሉ ጎረቤት ላይ ያሉ ጽንፍ የረገጡ ሀብታሞች ድህነታቸውን እንዲቃወሙት ያደርጋቸዋል። የሚያደርጉት ድግስ የሚያበሳጭ የሚመስል የሚጣለው ድንኳን ማበሳጫ እስኪመስል ድረስ ለድሆች ይሰማቸዋል። እንዴት እግዚአብሔር እስኪል ድረስ አልዓዛር በቁስል ነዶ በችግር ነዶ ሲወጣ ጠዋት የለበሰውን ከተሰዓት መልሶ ማይለብስ ሽቅርቅር ባለጸጋ ጎረቤቷል። እንዲህ ዘንጦ ሲወጣ እያየው በችግር ውስጥ ያለው አልዓዛር ሲሳቀቅ አንድ ቀን እንደው እግዚአብሔር መቼስ ይህ ባለጸጋ ይህንን ሰጥቶ እንዲጸድቅ መንግስተ ሰማያትን በድሃው ምክንያት ቤት ውስጥ ሰራት እግዚአብሔር። ባለጸጋው ነዌ አልዓዛርን ሲያየው ችግረኛ ነው፣ እንደው ትርምስምስ ያለ በበሽታም በችግርም የተዋቀ ሰው አየና ይህ ሰው ከኛ ግቢ መኖር የለበትም። ባልደረቦቼ ሲመጡ እንዲህ አይነት ሰው እዚህ ግቢ መኖር ስለሌለበት ወስዳችሁ ምሽት ላይ ሰው ሳያይ ጫካ ጥላችሁት ነው። በሌሊት ውሰዱት፣ ቀን ከወሰዳችሁት መንገዱን ያውቀዋልና ስለዚህ በሌሊት ወስዳችሁ ጣሉት። ተጸየፈው። በእውነት በጣም የሚገርመው የሉቃስ ወንጌል ሲናገር ከውሾች ጋር አብሮ አጥንት ይግጥ ነበር ይላል። ለውሾች የሚወረወረውን ባለጸጋውና የቤት ሰራተኞች ጣቢ ይደፉበት ነበር። ሰዎች ቢቀርቡበት ከውሾች ጋር ነው። መካከል እንዲህ ነው የሚሆነው። የሆነ ቀን ይቆራረጣል። ኑሯችን እንደዚህ ነው የሚቆራረጠው። ደህና ይሄድና የሆነ ቦታ ላይ ስታክ ያደርጋል ህይወት እና ተፈጥሮ ምንም የሚያሳየን ይሄን ነው ጠቅላላ ማለት ነው። የሆነ ቀን ትዳራችን እንደዚህ አይነት ነገር ይገጥማል፣ ይቆራረጣል፣ ድርግም ይላል መንፈሳዊ ህይወታችን። መሀል ላይ ሄዶ እኮ ነው ደህና የነበረው የሚቀናበት እንደነሱ ነው እንጂ ትዳር ኑሮ እንደነገሌ ነው እንጂ የሚባልለት ግዳል የሆነ ጊዜ ላይ ሄዶ ይቆራረጣል። እና ወደ ነበርንበት የምንመለስበትን ጥንካሬ አምላካችን እንዲህም እንዲያም እያለ እንዲያስተምረን መልካም ፈቃዱ ይሁንልን። አልዓዛርና ነዌ ባጭሩ እንዲሁ ነው። በጉርብትና መኖርም አይገባቸው ሰዎች አንድ ቤት አንድ ግቢ ሲኖሩ ከውሾች ጋር እንኳን እንዳይኖር የውሾችን ምላስ ነፈገው። የሰዎች ምላስ የነዌ ቤተሰብ ምላስ
በጆሮ የሚሰማውን ድርቅ የሚያደርገውን አልዓዛር የውሾች ምላስ ያለሰልሰው ነበር። ያው የውሻ ምላስ ደግሞ ልዝብ ነው ይላል ትርጓሜያቸው። ከዚህ የተነሳ ውሾች አንዳች ነገር እስኪጣልላቸው ድረስ በአልዓዛር ቁስል ይጽናኑ ነበረ። ቁስሉን እንኳን የሚያስታምምበት ጤነኛ እጅ አጥቶ በውሾች ምላስ በመጽናናት ተስፋዎቹ ውሾች ነበሩ። አንሰን ጎልን ከውሻ በታች እንዳንሆን አምላካችን እግዚአብሔር ይርዳን። አያችሁ፣ የውሾችን ምላስ ደጅ እየጸና ሲኖር ጭራሽ አውጥታችሁ ጣሉት አለ። ገዳም ወስደው የሆነ ጫካ ላይ ጣሉት። ከዚህ በኋላ ወዲያው ሞተ ይላል። እድሜው እየቀጠለች የነበረች በውሾች ድጋፍ ነበርና እነዛንም ሲያጣ ሞተ አልዓዛር በችግር። ቀብሩ ላይ የተገኙ የእግዚአብሔር መላእክት ብቻ ናቸው። በረሃ ላይ ላለው ሰው ወደ አብርሃም እቅፍ ነፍሱን ወሰዷት። የእግዚአብሔር መላእክትም ወደ አብርሃም እቅፍ ወስደው በአብርሃም እቅፍ አስቀመጡት። ባለጸጋውም ሞተ ይላል። ሞተና ተቀበረ ይላል። የሚገርማችሁ መጽሐፍ ቅዱሱ አልዓዛር ሞተ ነው የሚለው፣ ተቀበረ አይልም። ባለጸጋውን ሞተ ካለ በኋላ ተቀበረ ይላል። ስም አጠራሩ ጠፋ ማለት ነው። በነፍስም በስጋ የነበረው ምቾት በቀብር ተጠናቀቀ። አሁን ከዚህ በኋላ ታሪክ ተገለበጠና እንዲህ ሆነ። በአብርሃም እቅፍ ላይ ሆኖ አልዓዛርን ሲያየው አሻግሮ አብርሃም አባት ሆይ የጣቶቹን ልዝብነት ጠብታ ሰጥቶ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ስደድልኝ አለ። ከቤቱ ያሳደደውን አልዓዛር በሰማይ ፈለገው። በምድር የናቀናቸው ነገሮች ሰማይ ላይ መጠበቅ ሞኝነት ነው። ሰው የዘራውን ነው የሚያጭደው። ሰሊጥ የዘራ ገበሬ ሰሊጥ ነው የሚያጭደው። በቀል ላይ ጤፍ ማጨድ አይቻልም። ሰው ያውን የዘራውን ያጭዳል። አልዓዛርን ስደድልኝ አለ። ያሳደደውን አልዓዛርን ስደድልኝ ብሎ ለመነ። አልተሳካም። በመካከላችን ወሃሎ ጸድፍ አብይ ማእከሌነ ወይከልአነ፣ በመካከላችን ገደል አለ። እኛ ወደ እናንተ ወደኛ እንዳትመጡ ይከለክለናል አለ አብርሃም። አንተ በምድር ለምለም ነበር፣ ዛሬ ደርቀሃል አለው። ነፍሱ ደረቀች። አያችሁ፣ ክረምት የለመለሙ ዛፎች ማለት ነው። በብልጽግና ለምልሞ ምድርን ሞልቷት የነበር ሽቅርቅር ባለጸጋ በፋንታው በአንጻሩ በሰማይ ደረቅ ሆነ። አያችሁ፣ ይህ ሁሉ ድካም፣ ይህ ሁሉ ውጣ ውረድ፣ ይህ ሁሉ አገልግሎት ደረቅ ነፍሳችን በዚህም በዚያም ለምለም እንድትሆን በሁለቱም ዓለም የደረቀ ዛፍ አልዓዛር በዚህ ምድር ደረቅ ዛፍ የተባለው በዚህ ደርቀው በዛ የለመለሙ በጋ የለመለሙ ማለት በክረምቱ በእድሜው በችግር በበሽታ በህመም በረሃብ የደረቀው አልዓዛር አሁን በመንግስተ ሰማያት ግን ለምለም ዛፍ ሆነ። እግዚአብሔር ትልቁን ነገር አስተካከለለት፣ ትንሹን የወሰደ መስሎ ነው። በዚህ ምድር ተመችቶት በበጋው ደረቀ፣ በመንግስተ ሰማያት ቦታ አጣ ነው። እግዚአብሔር አምላክ በዚህ ምድር ብቻ ለምልሞ በዚያኛው ዓለም ደረቅ ከመሆን ሕይወታችን ይጠብቅልን። ወገኖች ተመልከቱ፣ የትኛው ዛፍ ነው? ነኝ አልዓዛር ነኝ። ክረምትም በጋም የሚለመልም ዛፍ ነኝ፣ በጋም ክረምትም የሚደርቅ ዛፍ ነኝ። ወይንስ በዚህ ምድር ተመችቶኝ በዛኛው የለም የሚል ጉራማይሌ ዛፎች አሉ። እንዲህ እያለ ይቀጥልና በጣም የሚገርመው ቅጠል ያላቸው ፍሬ የሌላቸው ዛፎች ይላል። ይገርማል። ቅጠል አላቸው ፍሬ ግን ጠብ ማይላቸው ማለት ምንድነው? ሃይማኖት ያላቸው ስነ ምግባራቸው ግን ያልተስተካከለ ሰዎች። አንዳንዶቹ ያለ ቅጠል ፍሬ የሚያመጡ ደግሞ አንዳንዶቹ በፕሮቴስታንቱ በምን ዓለም ምንም ከሃይማኖት ውጭ ሆኖ ምግባር እንሰራለን የሚሉ፣ አንዳንዶቹ ምግባር የሌላቸው በቃ ቅጥ ያጣ ያኗኗር ስርዓት ያላቸው ያሳየን። ዛፎች ያስተምራሉ። በጭንቅላታቸው የሚያፈሩ ዛፎች፣ በጎናቸውም በስራቸውም የሚያፈሩ ዛፎች አሉ። በስራቸው የሚያፈሩ ማለት ከክርስቶስ የተማሩ፣ በስራቸውና በጎናቸው የሚያፈሩ ማለት ከሐዋርያትና ከክርስቶስ የተማሩ። በስራቸውና በጎናቸው የሚያፈሩት ፍሬያቸው ይጠበቃል።
በጭንቅላታቸው የሚያፈሩ ዛፎች ግን ወፎች ይለቅሟቸዋል። ማለት ምን ማለት ነው? በከንቱ ውዳሴ መልካም ስራ መስራታቸው መልካም ነው። ያ መልካም ስራቸው በከንቱ ውዳሴ ወፍ የሚለቅምባቸው አጋንንት የሚወስዱባቸው ድካማቸው እንዲሁ ከንቱ የሚሆንባቸው ሰዎች እንዳሉ የሚያሳይ ነው። እንዲህ ስንል ነሐሴ መጨረሻ አካባቢ ተዘርተው ከአዝመራው ቀድመው የሚደርሱ ዛፎች ደግሞ አሉ። አትክልቶች፣ አዝሪቶች። አዝሪቱን የሚዘራውን ዘር ያየን እንደሆነ ገበሬው ሲዘራ ክረምቱ ሊወጣ አካባቢ የሚዘሩ አሉ፣ በሰኔ በግንቦት የሚዘሩ አሉ። በሰኔ በግንቦት የተዘሩት ለፍሬ ሳይበቁ በነሐሴ ክረምቱ ሲወጣ አካባቢ ተዘርተው ወዲያው ቀድመው ለፍሬ የሚበቁ ዛፎች ማለት እንደነ ጥጦስ በአንድ ቀን በጌታ ቀኝ በመስቀል ተሰቅሎ ቶሎ የሚደርስ ዛፍ ማለት ለመንግስተ ሰማያት የሚበቁ በጥቂት ተጋድሎ አባቶቻችን ገዳም ላይ እድሜ ልካቸውን በኖሩበት በእንደዚህ አይነት ጥቃቅን ነገሮች በእንደነዚህ ትንንሽ የሚመስሉ ቀኖች ደግሞ እንደ ጥጦስና እንደ በላየሰብ በአጭር ጊዜ ለመንግስቱ የሚበቁት እነዚህን ዛፎች ማሳያ የሚሆኑ ናቸው ማለት ነው። ስለዚህ እንዲህ እያን ስነ ፍጥረትን እየተከታተልን ስንመጣ ክረምቱ በጣም ብዙ ነገሮችን እያስተማረን የእግዚአብሔርን መግቦት ያሳየናል። ስነ ፍጥረት ይህን ያክል የሚያስተምረን ከሆነ ብዙ ቀን እንደምንለው የትምህርታችን መዝጊያ የምናደርገው የንስርን ሕይወት ነው። ንስር ታውቃላችሁ? ንስር ቁራ በጣም ይፈታተነዋል። ጀርባው ላይ እየተፈናጠጠ ወደ ላይ ሲወጣ ቁራው ሲያስቸግረው ንስሩ ምን ያደርጋል? ከቁራው ጋር እሱን ለማሳደድ ትግል አይገጥምም። ወደ ከፍታ ቁራው ማይደርስበት ከፍታ ላይ ይመጥቃል። ወደ ላይ ከፍ እያለ እየመጠቀ ሲሄድ ቁራው ድንጋጤ ውስጥ ይገባል። ለምን? ወደ ላይ መንጠቅ ጸጋው የተሰጠው ለቁራ ሳይሆን ለንስር ነው። ክርስቲያን ንስር ነው። እንደ ቁራ ካሉ አሕዛብ ጋር ቁመት የሚለካካ አይደለም። ክርስቲያን በመንፈሳዊ ሕይወት በንግግርም በስድብም ራሱን የሚያረክስ አይደለም። ክርስቲያን ድምጡን አጥፍቶ በዝምታ በጽሙና በትህትና እንደ ንስሩ ጀርባው ላይ ያሉ ነገሮች ጥጋቸውን እስኪይዙ ድረስ በመንፈሳዊ ሕይወት መምጠቅ የምንችልበትን ሕይወት ንስር ያስፈልጋል። ንስሩ ከሚደርስበት ከፍታ ሲደርስ ይመለሳል። ምኑ ነው የሚመለሰው? ንስሩ ከፍ ሲል ቁራው ደንግጦ ይለቀዋል። ከዚህ በኋላ በጤነኛነት ይጓዛል ንስሩ። ብዙ ጎታች ነገሮች አሉ እኮ ወገኖቻችን፣ ዓለም ላይ ነውና የምንኖረው። ቀኝ እግራችን ፊት ኋላችን ጎታች ነገሮች ይገጥሟቸዋል። ወደ ኃጢአት የሚጎትቱት ሳትፈልጉት ያለ ቀጠሮ ድንገት እናንተ ላይ የሚፈናጠጡ በርካታ ቁራዎች ብልጭ ይላሉ በሕይወታችሁ ውስጥ። ያኔ እናንተ እነሱ ጋር አትታገሉ፣ መልስ አትስጡ። በመንፈሳዊ ሕይወት በዝምታ ከፍ በሉ። ያኔ በቀኝ በግራ የሚጎትታችሁ ጥቃቅን ነገር ሁሉ ጥቅጥጉን ይይዛል። ሳትደክሙ ጉዳያችሁ ከእግዚአብሔር ጋር ይሆናል። ስነ ፍጥረት እንዲህ እያልን ስንመረምረው ራሱ የትዳር ማስረጃና ማስተማሪያ ሆኖ የቀረበ ንስር ነው። ንስር ባሏን ተባቷን በምትመርጥበት ጊዜ ሴቷ ንስር ምን ታደርጋለች? ተባቷን ባል የሚባለውን በምትመርጥበት ጊዜ በንስር ዓለም ሚዛን አላት። ላባ ባፋ ትነክስና እየተከታተለ ሲያስቸግራት ለመቀበል ሚዛኗን ታስቀምጥና ላባውን ይዛ ወደ ላይ ትመጥቃለች። ንስሯ ያተባት የሚባለው ሊከተልና አብሮ ይመጥቃል። ሊከተላት በፍጥነት ሲደርስባት ምን ታደርጋለች? ላባውን ትለቀዋለች። ያ ላባ መሬት ሳይነካ በፍጥነት መሬት ሳይነካ ቀልቦ ወስዶ ከሰጣት አንዱን ደረጃ ያልፋል። ለሁለተኛ ጊዜ ከፍታ ጨምራ ትጥለዋለች። መሬት ሳይነካ ያነሳዋል። ሶስተኛ ትጥለዋለች። መሬት ሳይነካ በሶስተኛው ካነሳው መለኪያውን ያልፋል። ይሄ ቆራጥና ፈጣን የሆነ ለኑሮ ለትዳር ይሆናል ብላ ሴቷ ንስር በንስር ዓለም ይሄንን ትቀበላለች። ከዚህ በኋላ እንግዲህ ይሄንን ተቀብላ መኖር ሲጀምሩ ደግሞ እንደምታውቁት የዶሮና የንስር ተመሳሳይ አይደለም። ዶሮ ወዲያውኑ ባፍላው ያንዣብባል። ክንፉን እያሽረፈረፈ አለሁ አለሁ ይላል፣ ድምፅ ያሰማል። እንቁላሏን በምትጥልበት ጊዜ ግን ብቻዋን ትቷት ይጠፋል።
ነፍሰ ጡር አድርገው ብዙዎችን ወጣቶችን አሮጊት አድርገው የጠፉ የዶሮ ቅርጽ ያላቸው ጎደሎች አሉ። በጣም ንስርነት ግን ምንድነው? እስከ መጨረሻው ዋጋ መክፈል የጮኝነት ጊዜያችሁ። አያችሁ ወጣቶች፣ እጮኝነታችን እንዲቀዳ የተፈለገው ከንስሩ ነው። መለኪያችን፣ ሚዛናችን፣ ሜጀሩ ምንድነው? መለኪያችን? ቢዝነስ የሆነ ነገር ብቻ ከመንፈሳዊ ህይወት አንፃር። ከዛ በኋላ ቤት አብረው ያመጫጫሉ፣ ቦታ ይመርጣሉ። ንስሩ ቤቱን ይሰራል፣ እሾህ ያመጣል፣ እንጨት ተሸክሞ ይመጣል፣ ሳር ያመጣል። እስከ 7 ጊዜ ተመላልሶ ከፍታ ቦታ ላይ ይሰራዋል። ነባብ ሌላ አጥቂ እንቁላሉን ጫጭቱን እንዳይጣለው። ይሄን ከሰራ በኋላ የንስሯ ድርሻ እንቁላል መጣል ነው። የወንዱ ድርሻ ቤት መስራት፣ ቤት ሰርቶ መንከባከብ ነው። ምግብ ያመጣል። በጣም የሚገርማችሁ ልክ እንዲህ አድርጎ ጫጩት ከሆነ በኋላ ንስሩ ሳይበር እንዳይቀር ተባቱ ንስር ከታች እናቲቱ ንስር ከላይ ይሆኑና ልጁ ሳይበር እንዳይቀር ወደ ታች ታምዘገዝገዋለች። ወደቁ እያለ ወደ ታች ሲመጣ አባት ከታች ይቀበልና መልሶ ይልከዋል። መልሳ ትልከዋለች፣ መልሶ ይልከዋል። ድንጋይ ላይ ተፈጠፍጠዋለች፣ ይቀባበሉታል። ሳያስበው መብረር ይጀምራል። እንደ ዶሮ ሆኖ እንዳይቀር ንስሩ ልጅ በማሳደግ ደረጃ ልጆች ከፍታ ላይ እንዲደርሱ ክንፋቸውን እንዲጠቀሙበት በማድረግ ድርሻው የሴት ብቻ አይደለም፣ የወንዱም ድርሻ። በንስር ዓለም የትዳራችን፣ የጋብቻችን፣ የኑሯችን ማንነት ሁሉ ነገር የሚጠቃለልበት ነው ንስር። መንፈሳዊ ህይወቱ ለኛ ምንድነው የሚጠቅመው? አሁን ንስር ምን ያደርጋል? 40 ዘመን ሲሆነው በ40 ዓመቱ ያረጃል። ሰውነቱ አልታዘዘው ይላል። ጥፍሩ ማንቁሩ አልታዘዝ ይላል። ምግብ ለማሳደድ እዚህ ሲሰደው ያለ አቅጣጫው ዶ እየተተከለ ማንቁሩ ያስቸግራል፣ ጥፍሩ ያስቸግራል፣ ጸጉሩ ያረጃል። ሲያረጅ ምን ያደርጋል? ከዓለም ይለይና ወደ ገዳም ይሄዳል። ወደ ገዳም ሄዶ ሱባኤ ይጀምራል። ከምግብ ተከልክሎ ልክ ከምግብ ተከልክሎ እንደዚህ ገዳም ላይ ከቆየ በኋላ በጾም የታደሰ ሰውነቱ ያ ማንቆሩ አልታዘዝ ያለ ሰውነቱን ከድንጋይ ጋር ይፈጠፍጠዋል። ያ ይወልቅና አዲስ ማንቁር ማብቀል ይጀምራል። አዲስ ማንቁር ማለት ጸጉሩ እንደገና ይታደሳል፣ ጥፍሩ እንደገና ይታዘዘዋል። ከዚህ በኋላ አዲስ ሆኖ ህይወቱን መልሶ ወደ ነበረበት ይመለስና እንደገና ሌላ 40 ዓመት በታድሶ ይኖራል። እንኳን እኛ የሰው ልጆች በስነ ፍጥረት ኪዛን የሌላቸው ፍጥረታት እንኳን ሳይቀር እነዚህ በደማዊ ዕውቀት በእንስሳዊ ዕውቀት እንኳን እንዲህ አይነት በመታደስ እነባብን ስናይ ስነ ፍጥረት በራሱ ተጠንቅቆ ነው የሚኖረው። ምን ማለት ነው? አንዳንድ ጊዜ ህይወታችን እንዲሁ ታረጃለች ድንገት እና እነዚህ መንፈሳዊ ጉዞ ገዳማት ላይ የሚባሉት ክርስቲያኖች እንደ ንስሩ አልታዘዝ ያለ አንዳች በህይወታችን ውስጥ ያለውን ማንቁር ለማደስ ነው። የአባቶቻችን ጸሎት ሙላት ይሆናል። ገዳሙን ስናገለግል ሳሊለነ ቅዱስ ብለው ቁመው የሚያደርሱት አገልግሎት ወደ እያንዳንዳችን ህይወት ሪፍሌክት ያደርጋል። የገዳሙን አገልግሎት በረከት ለማግኘት እኛም ለገዳሙ አንዳች ጠብታ መጣል መቻል አለብን። የገዳሙ ይደርሰናል። አያችሁ እንደ ጴጥሮስና እንደ በላየሰብ በአጭር ጊዜ መጽደቅ ምንችል ለመንግስቱ ምንበቃ ሰዎች ማለት የክረምቱ መውጫ ተዘርተን ወዲያውኑ ምንደርስ እህሎች፣ አዝመራዎች፣ እድለኞች ማለት እኛ ነን፣ የሁለት ሀገር ተጠቃሚዎች። እና አሁን ደግሞ ክርስቲያኖች ወደፊታችን ምን መጥቷል መሰላችሁ? ከፊት ለፊታችን የእመቤታችን ጾም እየደረሰች ነው። በጾም ወቅት አሁን የፍልሰታ ቦታ መርጦ ከእግዚአብሔር ጋር ለመገናኘት እንደ ንስሩ ለመታደስ ከመንግስት ፈቃድ ወስዶ ከቤተ መንግስት ያላችሁን ስራ ፈቃድ ወስዳችሁ እንደ ንስር ታድሳችሁ ለመምጣት አሁን ከፊታችን የእመቤታችን ጾም አለ። ውልቅ በተለይ ጎታች ነገር የሌላችሁ ሰዎች አያችሁ እንደ ንስሩ ምን ታደስበት። ከዛ አይደል አራቃምቦ ነገር አታጠራቅሙ እንዴ! ይኸውላችሁ ለክርስቲያን ምን ተብሎ ተጽፏል? 7 የጸሎት ጊዜያት አሉ። ገዳም ላይ በሱባኤ በእመቤታችን ሱባኤ
ከቻላችሁ ገዳም ካልቻላችሁ ቤታችሁ እንኳን ሰባቱን የጸሎት ጊዜ መጠቀም በዚህ ወቅት እንኳን ከተቻለ እኮ ከበደሉ ንጹህ እንሆናለን። አያችሁ በዛ ወቅት ምን ልጸልይ ምን ላንብብ ከማለት ሰባት የጸሎት ጊዜያት አሉ። እነዚህ የጸሎት ጊዜያት ደግሞ በእያንዳንዱ 36 ስግደት 36 ስግደት አንዳንዱ በአንዱ የጸሎት ጊዜ 36 መስገድ በአንዱ የጸሎት ጊዜ 36 መስገድ። እነዚህን በጥንቃቄ የሚያከናውን ክርስቲያን በዓመት ውስጥ እንዲጸልያቸው የተሰጡትን ቀናት ራሱ ማስተካከያ ጊዜ ምን ላድርግ እያሉ መወዛገብ አያስፈልግም። የታዘዘውን መፈጸም ያ በጣም ገላጋይ ነው። በፕሮግራም እኮ ነው። እባቡም 40 ቀን ከምግብ ከተከለከለ ንስሩም ከምግብ ከተከለከለ በዚህ ንስሩም እባቡም ከታደሱ እኛ ከስነ ፍጥረት በላይ የሆን ሰዎች ራሳችን የምናድስበት መንፈሳዊ ህይወታችን የሚስተካከልበት እኛ ዛጋ ሆነን በምንጸልየው ጸሎት ዓለም ላይ ያለው እያንዳንዱ ነገራችን ተሰርቶ ያልቃል። 36 ስግደት ሲደማመር 252 ስግደት ይመጣል። 252 ስግደት በአንድ ቀን የሚሰገድ ስግደት ነው። ሱባኤው ላይ ግን በአንዱ ጸሎት አንዱን ከሰባቱ የጸሎት ጊዜ የጠዋቱን የ3 ሰዓቱን ስናደርግ 36 በጣም ቀላል ነው አደርገዋለሁ ለሚል ጽኑ ክርስቲያን ይህንን በማድረግ ሱባኤውንም ስናሳልፍ ከቻልን በገዳም ካልቻል ደግሞ ባለን አጥቢያ እንኳን እንዲህ አይነት ነገሮችን በመልመድ ክረምቱን ከመቤታችን ሱባኤ ጋር የሚገኘውን ጸጋ በመጨመር ሕይወታችን የምናስተካክልበትን ጊዜ አምላከ ቅዱሳን ይርዳን። የዛሬ ዓመት እቅፍ ድግፍ አድርጎ ውሎ መግባት ቅንጦት ሆኗል። ሰውን ሲያጠፋው ሙዝ እንደመላጥ ቀላል የሆነበት ክፉ ዓመት ነው። ሁላችንንም እግዚአብሔር ክፉውን ነገር አርቆልን ከኃጢአት በቀር የልባችን በጎ መሻት ፈጽሞልን የዛሬ ዓመት ደርሰን በቅዱሱ ገዳም እንድንገናኝ አምላካችን እግዚአብሔር ይርዳል። ታውቃላችሁ ምን ይባላል? በቅሎ እናቷንም አባቷንም አትመስልም። የዚህ ዘመን ወጣት እናቱንም አባቱንም አይመስል እየሆነ የበቅሎ ዘር በቅሎ አህያም አትመስልም ፈረስም አትመስልም። ወይ ወደ እናቷ ወደ አባቷ አልሄደችም። ያለ ዘሩ በቀል ማለት ነው። በቅሎ ማለት ያለ ዘሩ የበቀለ ማለት ነው። የበቀለች ናት፣ ዘሯን አትመስልም። የአባቶቻችን ጽናት ማይታይብን የእናቶቻችን ጥንካሬ ማይታይብን ልህሉ ክርስቲያኖች በጣም ደስተናል። ያለ ዘሩ በቀል እንደ በቅሎ መልኳ ብቻ አይደለም ፊዚካል ብቻ አይደለም እንዲሁ ከላይዋ ላይ ሲሆኑ እንደ ፈረስም እንደ አህያም አትመችም። ሰበርሰካ ያለች ጀርባዋ ላይ ለመሆንም አትመችም። የዚህ ዘመንን ትውልድ አኗኗሩ መንፈስ ቅዱስ እንዲያድርበት ማደሪያ ይሆን። አያችሁ መንፈሳዊ ህይወት እናንተ ዋይፋይ ያለበት አካባቢ ምን ታስታውሳላችሁ? ዋይፋይ ካለበት አካባቢ ዋይፋዩ የገባ ጭው ይልና ልክ እየራቃችሁ ስትሄዱ ይወጣል። ከዋይፋዩ ስፍራ ስትርቁ እየወጣ ይሄዳል። ከእግዚአብሔር ከመንፈሳዊ ስፍራ እየራቅን ስንሄድ እየወጣን ደረቅ ነፍስ ነው የምትኖር። በጋም ክረምትም ቅጠል ማይታይባት ነፍስ ድርቀት ይመጣል። የኃጢአት ድርቀት። ሰይጣን ደግሞ ክፉ ነው። እንደ ሊፍት ነው ሰይጣን። ሊፍት አንዱን ያወርዳል ያወጣል፣ አንዱን ያወርዳል። ትልልቁን ሳይቀር ዝቅና ከፍ የሚያደርግ ሊፍት ነው። እኛ ቴሌቪዥን አይደለንም። አያችሁ ወገኖች ሰዎች ነን። ከመንፈሳዊ ሙቀት ወደ እግዚአብሔር በቀረብን ልክ አሁን አንድ ብረት ከሳቱ በራቀ ቁጥር ይቀዘቅዛል፣ ወደ ሳቱ ሲቀርብ ደግሞ ይሞቃል። አይጨበጥም። አጋንንትኛ ላይ የሚያርፉት የጋለ ብረት ምጣድ ላይ ምንም አያርፍበትም። በመንፈስ ቅዱስ የጋለ ሰውነት ላይ አጋንንት አይቀርቡትምና በመንፈሳዊ ሙቀት እንድንቀጥል የገዳሙ አባቶች የሚጸልዩት ጸሎት ሜዳ ላይ አይወድቅም። በዚያ ደግሞ የሚገባንን ነገር እንዳቅማችን ጸልየን በረከት እንድናገኝ ይህን የፈቀደልን ከዚህ ያደረገን ስሙ የተመሰገነ ይሁን። ገዳሙንም አባቶቻችን የሚጠብቅልን። ዘመነ ክረምት የተስፋ ዘመን ነው። ፍሬ የለው ቅጠል ብቻ ነው። ከዚህ የተነሳ ምን አለ? በክረምትና በሰንበት ሽሽታችሁ አይሆን አለ። ለምን? ክረምት ቅጠል እንጂ ፍሬ የለው።
ፍሬ ሳታፈሩ ንስሐ ሳትገቡ እንዳትሞቱ ጸልዩ አለ። ሰንበት ስራ ይሰራበትም ረፍት ነው እንጂ ስራ በማይሰራበት ቀን ነው። መንገድ የሚያሳይ የለም። እንዲሁ መንገድ እንውጣ ብንል መንገድ የሚያሳይ የለም። በክረምት መንገድ መሄድም ዳጡ ከባድ ነው። ስለዚህ እንደ ስጋ የማይመችም። መንፈሳዊ ትርጉሙ ግን በክረምትና በሰንበት አይሁን ማለት ክረምት ቅጠል እንጂ ፍሬ የለውም፣ ሳታፈሩ እንዳትሞቱ ዕለተ ምጽአት እንዳይደርስባችሁ እያለን ነው። ሰንበትም የረፍት ነው። እግራችሁን ዘርግታችሁ መንፈሳዊ ስራ ሳሰሩ ሞት እንዳይቀድማችሁ የሚል ትርጉም ይሰጣል። ወርቁ ግን በክረምት እንዳይሆን የሚላቸው ክርስቶስ ነው። ክርስቶስን የሚሰቅሉትን ሰዎች ሲያሰቃዩት አያቸውና ምን አለ ክርስቶስ? በሉ ጥጦስ የሚባል ንጉሥ ከ40 ዘመን በኋላ ይመጣል። ኢየሩሳሌምን እንዳልነበረች ያደርጋታል፣ ያፈራርሳታል። በዛን ጊዜ ቁም ስቅላችሁን ታያላችሁ። በጣም ስቃይ ያደርሶባታል በኢየሩሳሌም ላይ እና ያ ክረምት ላይ እንዳይሆን ጸልዋለ ክርስቶስ። ያ የመርገም ቃል ጥጦስ ይመጣል፣ ኢየሩሳሌምን ይደመስሳታል፣ ቤተ መቅደስ ያፈርሳል። ያም ያፈርስበት ትሰደዳላችሁ። ስደታችሁ መፈናቀላችሁ ክረምት እንዳይሆን ጥጦስ መምጣቱ አይቀርም ክርስቶስ ተናግሯል። ያ ይመጣል አለ። ግን ክረምት ባይሆን በጋ ይሆንላችሁ አለ ክርስቶስ። እንዲሆንላችሁ ምን በሉ? ጸልዩ። እስኪ ጸልዩ በሉ። ጸልዩ ክረምት እንዳይሆን ጥጦስ የሚመጣበት መጣ እኮ። ጥጦስ መጣና ቤተ መቅደሱን አፍርሱ ብሎ አዘዛቸው። ቤተ መቅደሱን ሲያፈርሱ ምን ሆነ መሰላችሁ? አንዱ ቤተ መቅደስ ድንጋይ ሲፈነቅል ድንጋዩን በሚፈነቅልበት ጊዜ ወርቅ ቤተ መቅደሱ ወርቅ ሲያገኝ ጉልበተኛ እንዳይቀማኝ ብሎ ኪሱ ድብቅ ሲያደርጋት ልብሱ አበራ። ልብሱ እያበራ ሲያስቸግር ለዋጣት ጉልበተኛ ሳይወስዳት ብሎ ዋጣት። ምን ሆኖ ነው ሰውነቱ የሚያበራ ለህዝቡ? እስኪ ገንጥለን እንየው ተባለ። እሱም ቤተ መቅደስ አፍርሶ ነበር። አፍርሰው ገንጥለው ሲያዩት ከሆዱ ወርቅ ተገኘ። ደግሞ ቤተ መቅደስ ካፈረሰ ሰው በሙሉ ወርቅ ይገኛል ተባለ። አሰልፈው ቤተ መቅደስ ያፈረሰውን በሙሉ አሰልፈው ሆዱን እየገነጠሉ አዩት። ከአንድ ሰው ውጭ ግን ወርቅ አልተገኘም። በዛም ብሎ ግን ጥጦስ የሚመጣበት መቅደሱ የሚፈርስበት ስደት የሚሆንበት ጊዜ ክረምት እንዳይሆንባችሁ ጸልዩ አለ መድኃኔዓለም። አያችሁ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው አምላክ ጠላቶቹ እዛው ላይ ሲያሰቃዩት በ40 ዘመን መከራ ይመጣል። ክረምት እንዳይሆንባችሁ ጸልዩ። እኛም በቅጠል ከመሰደድ እግዚአብሔር ይጠብቀን። ዕለተ ምጽአት ሩቅ ነው አትበሉ። ክርስቶስ የሚመጣበት ሳይሆን ዕለተ ምጽአት የሚባል እያንዳንዳችን በሞት የምንጠራበት ጊዜ ነው። ለእያንዳንዳችን ዕለተ ምጽአት የሚባል ያኔ ቅጠል ብቻ እንዳንሆን መድኃኔዓለም ይርዳን። ያስተማረንም በክረምትና በሰንበት ስደት እንዳይሆንባችሁ ጸልዩ። ጸልየን መልስ እንድናገኝ ይርዳን።